ስራውን ተወጥቷል። በጣም እናከብርሃለን፣ እናመሰግንሃለን። ለምን ካልከኝ እስካሁን 1 ሳምንት መስዋዕት አድርገህ ውይይቱ እንዲካሄድ ሞክረሃል። ሁለተኛም ደግሞ እኛን አክብረህናል። ኢቨን ገስት ላይ ስመጣ ራሱ ሙዚቃ ከነበር ሙዚቃውን እንዲዘጋ እያደረክ በስነስርዓት አስተናግደናል። ይሄን እናመሰግናለን ማለት ነው። ዱዓ እናደርግልሃል። አላህ ሂዳያ ይስጥህ። እሺ ይሄን ካየን ያው ውይይቱ አክቹዋሊ አሁን የሰማሁ ብያቸው አሁን የሰማሁት ግን አሁን ብሰማው እኔ የውይይት ጥሪ አክብሬ እመጣለሁ፣ ችግር የለብኝም። እዮዳብም ምንድን ነው ያልኩት ባለፈው በፈለግክበት ሰዓት ጥረኝ እመጣለሁ ብያለሁ። ያው ሰዓቱ ደርሶ ተገኝቻለሁ፣ ጨርሻለሁ። ግን ምን አደርጋለሁ እኔ እዮዳብ ስራውን ጨርሷል። እኔ ግን ያጀማ ሁላችሁም ሪከርድ አድርጉ። ለመጨረሻ ጊዜ ያው 1 ሚሊዮን እንግባና 1 ሚሊዮን ከገባም በኋላ ድፍረቱ 1 ሚሊዮን ስለሆነ ሪዝን ያቀረበው 1 ሚሊዮን ከገባም በኋላ ሮብ 3 ሰዓት ላይ አሁን የፊታችን ሮብ 3 ሰዓት ላይ የውይይት ጥሪ አቀርባለሁ። ከዛ በኋላ ፋይሉ ይዘጋል። ቢያቀርብም እንኳን አንቀበለውም ማለት ነው። እንጨርሳለን። አሁን ቀጥታ ወደ ክርስትና እንግባ። ክርስቲያኖች ኮሜንት ላይ ሲሳደቡ ምናምን ነበር። እኛ ግን እንደዛ ኮሜንት አንመልስም። ጀስት ትምህርት ላይ ነው ፎከስ የምናደርገው። እሺ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እኛ ሙስሊሞች አምላካችን ሀያል እንደሆነ አምላካችን አንድ እንደሆነ እናምናለን። አምላካችን ቁርአን ላይ ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። አላህ ማን ነው ስንል ደግሞ ሁወ አላሁ ለዚ ላ ኢላሃ ኢላሁ፣ እሱ አላህ ነው ከሱ ውጭ ሌላ አምላክ የለም ብሎ ተናገረ። ቀጥሎ አምላካችን ቁርአን ላይ ምን አለ? ቁል ሁወ አላሁ አሐድ በሉ አለ፣ እሱ አላህ አንድ ነው አለ። ስለዚህ ሙስሊሞች የምናመልከው አምላክ አንድ ነው። ባህሪያቶቹ ከሁሉ የላቀ ጥራት የተገባው ሱብሓነ ጥራት የተገባው አምላክ አለን። ይህን ካየን ግን ወደ መጽሐፍ ቅዱስ ስንመጣ አምላክ በተገቢ ሁኔታ አልተገለጸም። አምላክ በተገቢ ሁኔታ አልተገለጸም። አምላክ ተንቋሿል የሚል ማስረጃዎች አቀርባለሁ። ከምን ልጀምርላችሁ? መጽሐፍ ቅዱስ የሚናገረው አንድ ንግግር አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔራቸው ምን አለ? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካቸው ምን አለ? እንደ እርጉዝ ሴት እጮሃለሁኝ እያለ ይናገራል። ጥያቄ፣ አምላካችሁ ምን ቢሆን ነው እንደዚህ የሚጮኸው? እውነት አምላክ እንደ እርጉዝ ሴት ይጮሃል የሚል ጥያቄ አቀርባለሁ። ይሄን ካያችሁልኝ ተጨማሪ እግዚአብሔር አንድ የሚናገረው ንግግር አለ። በደንብ አዳምጡ። ይሄን ንግግር ምን አለ እግዚአብሔር? በእውነት ኤፍሬም ለእኔ የከበረ ልጅ ነው አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርኅራሄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወከ። የእግዚአብሔር አንጀት ይታወካል። ጥያቄያችን አምላካችሁ ይታወቃል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይህም መልሱልኝ። ክርስቲያኖች አንጀት ሲባሉ እኮ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ላቅርብላችሁ፣ ተመልከቱ። አሁን የከፈኩላችሁ መጽሐፍ ይታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ስላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር፣ እሱን ላታላችሁ እዚህ ነው። ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው ሌላ? ግን ከርስ ብቻ ነው እንዴ ካላችሁ ክርስቲያን ወገኖቻችን አይደለም። ከርስ ብቻ አይደለም ያለው። ምን አለው ትላሳያችሁ። እዛው መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አይናቸው ይቀላል። እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ጸጉር አለው ማለት ነው። ይሄ የእነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንተመለከቱ በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ያለ ቀጥሎ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር፣ ጥፍር ማለት ያው የድሮ አማርኛው ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። ዊች ሚንስ በጣም ረዥም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረዥም ጥፍር አለው ትለኛለህ።
ቀጥሎ ተመልከቱ ምን እንደሚል አብ ወልድ መንፈስ ቅዱስ ሆይ በአሳ አበባ ቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው፣ ጫማ አለው፣ እግር አለው፣ እግር አለው። ያው ተመልከቱ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው፣ ለእግሩ ደግሞ ጫማ አለው። ለእግሩ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል ለሰውነቱ ልብስ አለው። አውጣላችሁ ትንቢተ ኢሳያስ ክፈቱላችሁም። ትንቢተ ኢሳያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳያስ ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነቢዩ ኢሳያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብል የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ልቀጥል። ቀጥሎ የፈለጋችሁትን ጥሩ፣ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ የወጣልኝ ዝም ብዬ ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድን ነው? ራስ፣ ጸጉርና ራስ። ተመልከቱ ፓራቅሌጦስ ሆይ ያለ ለመለኮታዊ ራስ ሰላምታ ይገባል። ፓራቅሌጦስ አምላክ ነው። በእነሱ ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ጸጉር። ተመልከቱ ፓራቅሌጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ጸጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አብዱልካሪም ያስገቡ። እሺ ሰዎች ያዝሉታል። ታውቃላችሁ ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ በመጽሐፉን ይዩት። ይሄ ነው መጽሐፉ። ከእነንትኑ ማሳየት እንችላለን። እዚህ ጋር የምናገኛለን እግዚአብሔርን ያዘለዋለ። ያው ከነ ስዕሉ እግዚአብሔር ታዝሎ ክርስቲያን ወገን ይሄ ነው አምላክህ ታዝሎ ማን ያዘለው? አቡነ ገብረ መንፈስ ቅዱስ። ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ። ላሳያችሁ ምን እንደሚል አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው ነበር ደክሟቸው አምላኮች ማለት ነው። ከዛ እደበቀ ለሰ አዩታ። ተመከቱ ቀጥሎ ምን እንደሚል እባክህን አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው። የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክመሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስቶ ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስተላላችሁ ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምፈልገው ስለ እግዚአብሔር። አረ በጣም ብዙ ማይምሩ ምን ብዬ አማርጠኝሽ ምርጫ አስተኝ እኔ ለምን አምላክ የተበላ እሺ ምረጣ ወይን ተራን ትመርጣለህ? የኔ ምርጫ ይስተኝ መጀመሪያ። እሺ ተናገረው። ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ አይ በጣም ከባዱ አምላክ በሰይጣን መታዘዙ። ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ
ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አቡኪ ምን ላሳይ? ከዚህ በፊት ስትናገርም ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሬሽን አለ ይወጣል ማለት ነው። ስለዚህ ያንን እስቲ አለ ብለህ ስለምትናገርም አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ ወንድሜ አቡከር ምንድን ነው ያለኝ? አቡበከር አምላክ የተበላበት አለ እንዴ? እንደ ባቄላ የተበላበት አለ እንዴ የሚል ነው። አዎ አለ። ማን? ታላቁ አባት ዘርአ ብሩክ ምን አደረጉ? አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻጅቢት አይጠቀምም። ተመልከቱ አምላክ የተበላበትን። ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያችኋለሁ። እነማን ተበሉ? 3ቱም ዕንቁዎች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ 3ቱ ባቄላ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው እነዚያ 3ቱ ዕንቁዎች የተባሉት? 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላክ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ። አምላክህ ነው። አምላክህ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እችን እኔ አላቅም፣ እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ። አላባክንም። ወንድሞች ይቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሪከርድ አድርጉ ይሄን ፓርት ማለት ነው። ቆይ ይምሩዬ አንድ ነገር እኔም ታሳይን እናለ። እሺ አዎ እግዚአብሔር 2 ሚስት አግብቶ ዝሙት እንደሰሩበት አሳይን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ። ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማሪያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም 2ቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማነው? ተመልከት። እግዚአብሔር ምን አለ? 2 ሴቶች ነበሩና እህትማማች ናቸው። እህትማማች አገባ እግዚአብሔር። ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመልከቱ የተጣሉበት ምክንያት። ብልቶቻቸው እንደ አህያ
ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች ያለ። እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለች። ወላሂ መጽሐፍ ቅዱስ ነው። 1977 እትም ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ይናገራል። አውዙ ቢላህ ይቅርታ፣ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ማስረጃ አቅርበናል። ጨርሻለሁ እኔ።